ክቡራን ተመልካቾቻችን እንደምሰንብታችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚቀርብላችሁ ዜና ቤተክርስቲያን ነው። ከዜናዎቹ ጋር ማርቆስ ተበቃ አብሬያችሁ ቆያለሁ። ከኛ ጋር ሆኑ። የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 8ኛው ዓመት በዓለ ሲመት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌል አዳራሽ በልዩ ልዩ መንፈሳዊ መርሃ ግብር ተከብሮ ዋለ። በመርሃ ግብሩ ላይ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት የስራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የስራ ኃላፊዎች፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች እንዲሁም ጥሪ የተደረገላቸው እንግዶች የተገኙ ሲሆን ዝግጅቱ በካህናት ጸሎተ ወንጌል ተከፍቷል። ብፁዕ አቡነ ያሬድ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ባስተላለፉት የእንኳን አደረሰው መልእክት የብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ 8ኛ ዓመት በዓለ ሲመት ስናከብር ቤተ ክርስቲያኒቷ በራሷ ልጆች ሐዋርያዊ አገልግሎቷን የማስፋፋት ስራዋ አጠናክራ የቀጠለችበትን አኩሪ ታሪክ የምናስታውስበትና የምንዘክርበት ነው ብለዋል። ይህ ዛሬ የተሰበሰብንበት ታላቅ የቤተ ክርስቲያናችን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈሳዊ ማዕረግ በዓለም እንዳሉት ክርስቲያኖች የሚገባትን ክብር አግኝታ የኖረችበት በዓል በመሆኑ የቤተክርስቲያናችን ካሉት በዓላት ታላቁና አንጋፋው አንዱ በመሆኑ ነው። እንደሚታወቀው ሁሉ ከቀዳማዊ ምኒልክ ጀምሮ እስከ አብርሃ ወአጽብሃ ዘመን ድረስ በስርዓተ ኦሪት ስትኖር የነበረችው ቤተክርስቲያናችን ጥምቀትን በ34ኛው ዓመተ ምህረት ያለማንም አስገዳጅ፣ ያለማንም ሰባኪ፣ ያለማንም ቀስቃሽ ራሷ ከቦታው ተገኝታ ቀደም ሲል ኦሪትን የተቀበለች በኋላም በዘመነ ሐዲስ ይህንኑ ጥምቀት በ34 ዓመተ ምህረት ራሱ መንፈስ ቅዱስ ሐዋርያውን ወደ ጃንደረባውን ወደ ሐዋርያው ልኮ አገናኝቶ ጥምቀትን እንደተቀበለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ምስክር የሚያረጋግጥ ታላቁ ዓለም አቀፋዊው መጽሐፍ ቅዱስ ኢትዮጵያ ከኦሪትም በፊት ከሕገ ልቡና ከኦሪትም ጀምራ እስከ ሕገ ወንጌል ድረስ ያለው በሙሉ ራሷ ከእግዚአብሔር ጋር ተገናኝታ ያገኘችው ለመሆኑ ይኸው ቅዱስ መጽሐፍ ኢትዮጵያን ሲያከብር፣ ሲቀድስ፣ ሌሎቹን ዓለማት ሲወቅስ፣ ሲከስ እንመለከተዋለን። ለዓለምም ምስክራችን ታላቁ ቅዱስ መጽሐፍ ነው። በዚህ መሰረት ራሷን ጠብቃ የኖረች በራሷ ያለማንም አስገዳጅና ያለማንም ሰባኪ እችን ቤተ ክርስቲያን መስርታ ከእግዚአብሔር ተቀብላ ጠብቃ የኖረች እናት ቤተ ክርስቲያናችን በራሷ ፈቃድ ማንም ሳያስገድዳት በ4ኛው መቶ ክፍለ ዘመንም ፍሬምናጦስን በዚሁ በሀገራችን ቋንቋ አስተምራ ሀገራችን ኢትዮጵያ ቀደም ብላ በሕገ ልቡና ሕገ ኦሪትን ተቀብላ የኖረች እንዲሁም ጥምቀትንም በ34ኛው ዓመት የተቀበለች መሆኑን አስተምራ አሳምና ባለው እምነት ላይ ጥንታዊትና ቀዳማዊት መሆኗን ካመነና ከተረዳ በኋላ ሁለቱን ቋንቋ አስተባብሮ በመያዙ በራሳችን ፈቃድ ያለማንም ግዳጅ በራሳችን በሕግ በልማዳዊ ሕግ ይህ አባት ሂዶ አባት እንዲያመጣ ተልኮ ነገስታቱ ባዘዙት በጠየቁት መሰረት የመጀመሪያው ሊቀ ጳጳስ ሆኖ ከአራተኛው መቶ ጀምሮ
እስከ 1950 ድረስ 110 ሊቃነ ጳጳሳት ከውጭ ሲመጡ ለመንፈሳዊ አገልግሎት ብቻ ነው እንጂ አስተዳደሩን የኢትዮጵያ ሊቀ ካህናት በኢትዮጵያ ሊቀ ካህናት ስትመራ የኖረች ውስጣዊ አስተዳደር በሙሉ በኢትዮጵያውያን ሆኖ መንፈሳዊ አገልግሎት በእነዚህ አባት ሲከናወን ከኖረ በኋላ በራሷ ፈቃድ የጠይቃ ያመጣችውን በራሷ ፈቃድ አንስታ የራሶቿን ልጆች ሰይማ ይህ ዛሬ የምናከብረው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከጉባኤ ቤት ጀምሮ ከእናታቸው ማኅፀን እግዚአብሔር መርጦ ከጉባኤ ቤት ከገዳማት ካሉበት መንፈሳዊ ሕይወት በረከተ እግዚአብሔር ረድኤተ እግዚአብሔር በጻድቃን ራስ ላይ ናትና ታከብራለች፣ ከፍ ከፍ ታደርጋለች፣ ታገናለች። በመንፈሳዊ አገልግሎት ይህን ታላቁን ሐዋርያዊ አገልግሎት እንዲያከናውኑ በዚህ መንበረ ፓትርያርክ በዚህ መንበር እንዲቀመጡ እግዚአብሔር ፈቅዶ ቤተ ክርስቲያን ሰይማ እነሆ ዛሬ 8ኛ ዓመት ስናከብር ቤተ ክርስቲያናችን በሀገር ውስጥም በሀገር ውጭም ተጠናክራ ተስፋፍታ በስታ በሰላም በፍቅር በአንድነት ሆነው መላው ማኅበረ ካህናት ሊቃውንት ሰንበት ትምህርት ቤት ምዕመናንና ምዕመናት በአንድነት ሆነው እግዚአብሔርን በማገልገል እግዚአብሔርን በማምለክ በሕግ በሥርዓት በሰላም በፍቅር በመኖር እዚህ ደርሰናል። ቅዱስ አባታችን አሁንም ቀሪ ዘመኖትን ይህንኑ ሐዋርያዊ አገልግሎትን አብዝቶ ቅድስት ቤተ ክርስቲያናችን ሰላምና ፍቅሯ ጸንቶ እንዲኖር የእግዚአብሔር ቅዱስ ፈቃዱ ይሁንልን እያልኩ በቤተ ክርስቲያኒቷ በሊቃውንቱ በመምህራን በመላው ማኅበረ ካህናትና ምዕመናን በድጋሚ እንኳን ለ8ኛው በዓለ ሲመተ ፕትርክና በሰላም አደረሰው ትላለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል በበዓሉ ላይ በመምህራን ቅኔና ዝማሬ ቀርቧል። በተስፋ ነቢያት ቀደምት አምጣነ ተወልደ ዲሆ እማህፀናሃና በዘላጸሎት ወፀያነው አያቄ መገብተ አእምሮ ባስሌዎስ ወቴዎፍሎስ በልሳነ አብይ ጳውሎስ ወመርቆሬዎስ ፍጹም ነዋ ይቤሉ በውስተ አሐቲ በውስተ ስፊት ገዳም ኩልክሙ አበዊነ ቅስሙ ፍሬ ቅድስና እማትያስኦም ቅስሙ ፍሬ ቅድስና እማትያስኦም ርዕሰ ሊቃነ ጳጳሳት ይስአለክሙ ሀበ ንጉሠ ስብሐት ስዮም ስዮም በሀበ እግዚኦ ምእመን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት ይህ ሐዋርያዊ ስሜተ ክህነት ስንቀበል መከራ መስቀል ለመቀበል ጭምር ነው ብለዋል። ይህንን ሐዋርያዊ ሲመተ ክህነትም ስንቀበል መከራ መስቀልን ለመቀበል ጭምር እንደሆነ አንስተው መጠኑ ይብዛም ይነስ ቤተ ክርስቲያን ከመከራ መስቀል የተለየችበት ጊዜ ባይኖርም ከጊዜ ጊዜ ግን ልዩነት አልነበረውም ማለት አይቻልም። ከዚህ አንጻር በዚህ ባለፈው ዓመት ብዙ ያልተጠበቁ ጉዳቶች በቤተ ክርስቲያን ላይ ተከስተዋል። አፍንጫ ሲመታ ዓይን ያለቅሳል እንደሚባለው በሀገራችን የተፈጠረው የእርስ በርስ ግጭት ሕዝባችንን ሲጎዳ በተመሳሳይ ቤተ ክርስቲያናችንንም ክፉኛ ጎድቷል። የቅዱስ ሲኖዶስ ምልዓተ ጉባኤ በተወሰነው መሰረት ቤተ ክርስቲያናችን
ከመሰል ወገኖች ጋር ሆና ችግሩን በእርቅና በሰላም ለመፍታት ያደረገችው ጥረት ባለመሳካቱ ሊከሰት እንደቻለም ይታወቃል። ቅዱስነታቸው 8ኛው ዓመት በዓለ ሲመት ስናከብር በልዩ ልዩ ምክንያቶች የተጎዱ ወገኖችን እያሰብን ነው በማለት መልእክታቸውንም አስተላልፈዋል። በእኛ አቅም ሊደረግ የሚገባው ነገር ቢኖር በግጭቱም ሆነ በሌላው ሰው ሰራሽና የተፈጥሮ ችግር ምክንያት ለተፈናቀሉት በረሃብ በርዛትና በህመም ለሚገኙ ወገኖቻችን በተቻለ መጠን እጃችንን መዘርጋት ይገባናል። በእኛ በኩልም ለዚሁ በዓለ ሲመት ማስፈጸሚያ የተመደበውን ገንዘብ ለተቸገሩት ወገኖቻችን እርዳታ እንዲሰጥ ተደርጓል። ብፁዓን ሊቃነ ጳጳሳት፣ ክቡራን እንግዶች፣ በመጪው ሁዳዴ ጾም ከምንም ጊዜ በላይ ጸሎቱ፣ ምህላውና ሱባኤው ተጠናክሮ በቤተ ክርስቲያን እንዲቀጥል እኛም አባቶች ህዝቡን ማስተባበር አለብን። በመጨረሻም ይህ ወቅት ብቻችንን በልተንና ጠጥተን የምናድርበት ጊዜ ባለመሆኑ ኢትዮጵያውያን ሁሉ በችግር ላይ ላሉት ወገኖቻችን ካላቸው በማካፈል እንዲያግዙ የችግራቸውም ተካፋይ እንዲሆኑ እና የበኩላቸውን እንዲወጡ አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። መልካም በዓለ ሲመት ክህነት ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይቀድስ። ወስብሐት ለእግዚአብሔር አሜን። ለ8ኛው ዓመት በዓለ ሲመት የተመደበው 1.5 ሚሊዮን ብር ለተጎዱ ወገኖች እንዲሰጥ በቋሚ ሲኖዶስ መወሰኑን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ሊቀ አእላፍ በላይ መኮንን በበዓሉ ላይ ገልጸዋል። የሲኖዶሱ ውሳኔ ባጭሩ አንደኛ የበዓሉ አከባበር በውጭ ሳይሆን እንደዚህ በውስጥ እንዲሆን ብዙ ታላላቅ እንግዶች ሀገር ውስጥም ከውጭ መጥራት ሳያስፈልግ፣ ቀጥሎ ደግሞ ለድግስ የሚውል የነበረው ተጠንቶ ለተቸገሩ ወገኖቻችን እንዲደርስ እሱም መጠኑን ለመጥቀስ 1.5 ሚሊዮን ማለትም 1,500,000 ብር ለተቸገሩ ወገኖቻችን እንዲውል። በዚህ መልኩ እንዲከበርን ዋናው ምክንያት ሁላችን እንደምናውቀው በዚህ ዘመን በዓለም ሁሉ በችግር በሕመም በተለያየ ችግሮች አሁን ተገልጾ የማያልቅ ሊገለጽ የሚችሉ ነገሮች አሉ። እንዲሁ በጸሎት ነው ማክበር ያለብን በሚል የተወሰነው ውሳኔ በዚህ መልኩ እንዲከበር የተፈለገበት ዋናው ምክንያት ይሄ ነው። ዛሬ እንግዲህ በዓሉ እንዳይቀር ሙሉ በሙሉ መቅረት አግባብ ስላልሆነ ጸሎትም ስለሆነ በሚለው ስለዚህ እንግዲህ ብፁዕ ወቅዱስ አባታችንም እኛንም ሁላችንም ለዚህ ለታላቅ የቤተ ክርስቲያን በዓል በመሆኑ መታጎልም ስለሌለበት በዚህ ሁኔታ ይህንኑ ለመግለጽ ነው። የአባቶቻችን ቡራኬ ይድረሰኝ። አመሰግናለሁ። ወደ ሌሎች ዜናዎች ስናልፍ በምስራቅ አርሲ ሀገረ ስብከት በበቆጂ ከተማ አካባቢ የሚገኘው የጨፋ መካነ ሕይወት ደብረ ቁስቋም መድኃኔዓለም ገዳም ህንጻ ቤተክርስቲያን ተጠናቆ በብፁዓን አበው ሊቃነ ጳጳሳት ቡራኬ ቅዳሴ ቤቱ ተከበረ። መጋቤ ምስጢር ሳህሉ አድማሶ እንደሚከተለው ዘግቦታል። የታሪክ ማህደር የዝነኞች አትሌቲክስ ሀገር በመሆን የሚታወቀው የምስራቅ አርሲ ዞን በሀገረ ስብከት ደረጃ ቁጥራቸው ቀላል የማይባሉ ገዳማትና አድባራት የሚገኙበት ሲሆን በብዙ መቶ ሺህ የሚቆጠሩ ምዕመናንና ምዕመናት፣ በሺዎች የሚቆጠሩ አገልጋይ ካህናት ይገኙበታል። በሀገረ ስብከቱ ስር ከተቋቋሙት ገዳማት መካከል በበቆጂ ከተማ ጠርዝ ላይ የሚገኘው የጨፋ
መካነ ሕይወት ደብረ ቁስቋም መድኃኔ ዓለም ገዳም በዋናነት ይጠቀሳል። የጨፋ መካነ ሕይወት ደብረ ቁስቋም መድኃኔ ዓለም ገዳም አዲሱ ህንፃ ቤተክርስቲያን ከዚህ ዓለም በሞተ ስጋ በተለዩት እማሆይ ሳህለ ማርያም አነሳሽነት በሀገር ውስጥና ከሀገር ውጭ በሚገኙ በጎ አድራጊዎች የገንዘብ ልገሳ ለ9 ተከታታይ ዓመታት ያህል ሲገነባ የቆየ በመሆኑና የህንፃ ቤተክርስቲያኑ ግንባታ በመጠናቀቁ ብፁዕ አቡነ ያሬድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የሰበካ ጉባኤ ማደራጃ መምሪያና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ የሶማሌ ጅግጅጋና የምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ በተገኙበት ታቦታቱ ከነበሩበት መቃረቢያ ወጥተው ወደ አዲሱ ቤተ መቅደስ በማምራት የካቲት 20 ቀን 2013 ዓመተ ምህረት የቡራኬው ስርዓት በጸሎትና በቅዱስ ቅባት የተከናወነ ሲሆን በህንፃ ቤተክርስቲያኑ ዙሪያ ባሉት በአራቱም አቅጣጫዎች የጸሎቱ መርሃ ግብር ተካሂዷል። በቆጂ እንግዲህ ከአዲስ አበባ ከተማ በ200 ኪሎ ሜትር ገደማ ርቀት ላይ የምትገኝ ታሪካዊት የአትሌቶች ከተማ ናት። በጣም ያደገች እንደዚሁም ደግሞ በርካታ ምዕመናን የእግዚአብሔር አገልጋዮች ደጋግ ምዕመናን ያሉባት ከተማ ናት በቆጂ። እንግዲህ በዚህ በቆጂ አንድ ታላቅና ጥንታዊ ገዳም አለ። ይህ ገዳም የመድኃኔ ዓለም ደብረ መካነ ሕይወት ደብረ ቁስቋም ጨፋ መድኃኔ ዓለም ገዳም ነው የሚባለው። በዚህ ገዳም አንድ ታላቅ ህንፃ ቤተክርስቲያን ተገንብቶ ተጠናቋል። በዋዜማው ልዩ ስነ ስርዓት ነበር። በዚህ ሀገር ይህን ሀገር ለየት የሚያደርገው በፈረሰኞች ታቦቱ ወደ ዋናው ወደ ተቀደሰ ወደ ተባረከው በሚገባበት በዋዜማው ዕለት ፈረሰኞች በረጅም ርቀት መጥተው ብፁዓን አባቶችን ተቀብለዋል። የቡራኬው ስርዓት ከተጠናቀቀ በኋላ አንቺ ታቦት መድኃኒት ሁኚ እያሉ ብፁዕ አቡነ ያሬድ በታቦቱ ፊት ቆመው ቃለ ተማጽኖ አቅርበዋል። ለሰማይ አምላክ ማደሪያ ሆነሽና መጠጊያችን ሁኚ። በማግስቱ የካቲት 21 ቀን 2013 ዓመተ ምህረት የቅዳሴ ቤቱ በዓል በታላቅ ድምቀት ተከብሯል። በሊቃውንተ ቤተክርስቲያንና በአብነት ተማሪዎች ያሬዳዊ ወረብ ተወርቧል። የሰንበት ትምህርት ቤት ወጣቶች በኦሮምኛ ቋንቋ መዝሙር ዘምረዋል። በመርሃ ግብሩ ወቅት የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልደ በብፁዕ አቡነ ያሬድ መመሪያ ሰጭነት ስለተከናወኑት አስተዳደራዊና ልማታዊ ስራዎች ላይ ያተኮረ ሪፖርት አቅርበዋል። የጨፋ መካነ ሕይወት ደብረ ቁስቋም ገዳም አበምኔት መላከ ሕይወት አባ ኃይለ ጊዮርጊስ ይስማ የአዲሱን ህንፃ ቤተክርስቲያን የግንባታ ሂደት አስመልክተው ለብፁዓን አባቶችና በዓሉን ለማክበር ለተሰበሰበው ማህበረ ምዕመናን ወምዕመናት ሪፖርት አቅርበዋል። ለብፁዓን አባቶች፣ ለምስራቅ አርሲ ሀገረ ስብከት የሥራ መሪዎች፣ ለገዳሙ አበምኔትና በህንፃ ግንባታ ስራው ለተሳተፉ የሽልማት ስጦታ ተከናውኗል። ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ በዓሉን የተመለከተ የወንጌል ትምህርት ሰጥተዋል። እግዚአብሔር ጠራን፣ እኛም በቃል ኪዳኑ እርሱ ቀረብን። እርሱም ደግሞ እኛን በቸርነቱ በአባትነት ፍቅሩ በፈጣሪነት አባትነቱ መለኮታዊ ኃይሉ ወደ ራሱ አቀረበ። ብፁዕ አቡነ ያሬድ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ የበቆጂ ጨፋ መካነ ሕይወት ደብረ ቁስቋም መድኃኔ ዓለም ገዳም በዚህ አካባቢ መመስረቱና ከገዳማዊ ሕይወት ጎን ለጎን የአብነት ትምህርት ቤት መቋቋሙ ደስታችንን እጥፍና ድርብ አድርጎታል በማለት ያብራሩ ሲሆን ይህ ቦታ ዘላለማዊ ሃይማኖታዊና ታሪካዊ ቦታ በመሆኑና ታላቁ ቤተ
መቅደስ ታንጾ ቅዳሴ ቤቱ መከበሩ የቦታውን ታላቅነት ያሳያል ሲሉ ብፁዕነታቸው ምስክርነታቸውን ለዜና ቤተክርስቲያን ዝግጅት ክፍል ገልጸዋል። ታላቁ ገዳማችን የቤተ መቅደስ ታንጾ ዛሬ ቅዳሴ ቤቱ ሲከበር ደስታው ከሌሎች ገዳማት ልዩ የሚያደርገው በዚህ ክልልና በዚህ ሀገረ ስብከት ገዳም መገኘቱ ከመገኘቱም በላይ ደግሞ ይሄ ገዳም አገልግሎቱ ገዳምነት ብቻ አይደለም፣ ጉባኤ ቤት ያለበት ታላቅ ጉባኤ ቤትና ገዳም ነው። ደስታውን እጥፍ ድርብ ያደርገዋል። ይሄ ዘላለማዊ ሃይማኖታዊ ታሪካዊ ቦታ ነው። በዚህ ቦታ የተሳተፉት ሁሉ በዚህ በስራ በገንዘባቸውም በእውቀታቸውም በጉልበታቸውም በጸሎትም በሀገር ውስጥ ያለው ሕዝበ ክርስቲያን በውጭም ያለው በሙሉ የሁሉም ደስታ ነው ሲባል ይሄ ሲባል ግን ሃይማኖት አይለይም። እዚህ ቦታ ገዳምነቱ የተለያዩ የሃይማኖት እምነት ተከታይ ያላቸው እየመጡ ጸበል ይጠመቃሉ፣ ይፈወሳሉ። ከደዌ ስጋ እግዚአብሔር ፈውሱን በረከቱን አልነሳም። ታላቅ ቦታ ነው። ይህ ሁሉ ሲደመር ደስታው እጥፍ ድርብ ነው። ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የደቡብ ኦሞ ሀገረ ስብከት ሊቀ ጳጳስ በበቆጂ ጨፋ መካነ ሕይወት ደብረ ቁስቋም ገዳም ሕንፃ ቤተ መቅደስ ተጠናቆ ለቅዳሴ ቤት በዓል መድረሱን አስመልክተው የተሰማቸውን መንፈሳዊ ሐሴት ሲገልጹ አሁን በበቆጂ ከተማ በቆጂ ታሪካዊ ቦታ ናት። ታሪካዊነቷ በኢትዮጵያ ታሪክ በአትሌቲክስ የምትታወቅ አትሌቶቿ ከዚህ የወጡ አትሌቶች ኢትዮጵያን ያስጠሩ ናቸው። በዚህ ቦታ ላይ ደግሞ ኢትዮጵያ ቤተክርስቲያንና ኢትዮጵያ የተገናኙበት ትልቅ ታሪካዊ ቤተ መቅደስ ነው የተሰራው። ትልቅ ቤተ መቅደስ ድሮ የነበረውን አውቀዋለሁ። በጣም ትንሽ ናት። አሁን ግን በትልቁ ተሰርቶ ምስጋና የሚመሰገንበት እግዚአብሔር የሚመለክበት ምእመናንም የእግዚአብሔርን በረከት የሚያገኙበት በእውነት እጹብ ድንቅ የሆነ ቤተክርስቲያን ነው የተሰራው። ብፁዕ አቡነ መቃሪዎስ የሶማሌ ጅግጅጋና የምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስ በበኩላቸው አዲሱ ሕንፃ ቤተክርስቲያን ተጠናቆ ለቅዳሴ ቤት በዓል በመድረሱ ለበቆጂ ምዕመናን የእንኳን ደስ አላችሁ መልእክት አስተላልፈዋል። በዚህ ቦታ ገንዘባችሁና ሀብታችሁን ያበረከታችሁ ሁሉ በአጠቃላይ ዘር ይውጣላችሁ እንላለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። የቅዱሳን አባቶች በረከት ረድኤት አይለያችሁ። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ሕሩያን ታምራት ወልደ የመካነ ሕይወት ደብረ ቁስቋም መድኃኔ ዓለም ገዳም ሕንፃ ቤተ ክርስቲያን የቅዳሴ ቤት በዓል በመከበሩ መደሰታቸውን ገልጸዋል። ይህ ቤተ ክርስቲያን እንግዲህ ከ1987 ዓመተ ምህረት ነው መሰረት ድንጋዩ ተጥሎ ቤተክርስቲያኑ የታነጸው በመጀመሪያ በመቃኞ። እዛ በኋላ ብዙ ታሪክ አለው፣ ሰፊ ታሪክ አለው። ለዚህ ግን ክብር በመቅባታችን በጣም ከልብ ነው መደሰተውና እግዚአብሔርን ማመሰግነው። የበቆጂ ጨፋ መካነ ሕይወት ደብረ ቁስቋም መድኃኔ ዓለም ገዳም አበምኔት መላከ ሕይወት አባ ኃይለ ጊዮርጊስ ይስማ ሕንፃ ቤተ ክርስቲያኑ በ9 ዓመታት ውስጥ ተገንብቶ መጠናቀቁን የገለጹ ሲሆን በብፁዓን አባቶች ተባርኮ የቅዳሴ ቤቱ በዓል መከበሩ ያስደሰታቸው መሆኑን ተናግረዋል። እግዚአብሔር ሁሉ ነገር የማይሳነው ሁሉ ነገር ጊዜውን ሲደርስ ይፈጽመዋልና በእግዚአብሔር ቸርነት በእግዚአብሔር ኃይል የተጀመረው ያልቃል ይፈጸማል ተብሎ ይሰራል ተብሎ ሳይሆን ራሱን የቻለ መሰረትና ቃል ኪዳን ስለነበረው ስለደረስን ብቻ ፍጹም የሆነ ከልብ የሆነ ደስታ ይሰማኛል። ነገር ግን ይሄንን ደስታ ይሄንን የምናየውን ጸጋ በብፁዓን ሊቃነ ጳጳሳት ተባርኮ ዛሬ ደምቆ አሸብርቆ እንደዚህ የምናየውን የመሰረቱት እናት እማሆይ ሳህለ ማርያም
አይተውት ቢሆን ደግሞ የበለጠ ደስ ይለን ነበር። የበቆጂ ጨፋ መካነ ሕይወት ደብረ ቁስቋም መድኃኔዓለም ገዳም ህንፃ ቤተክርስቲያን የግንባታ ስራው ተጠናቆ ለምረቃ በመድረሱ የማህበረ ናታኒ አባላት መደሰታቸውን ገልጸዋል። ይህን የሚያክል ቤተክርስቲያን ተሰርቶ እዚህ ለመመረቅ በመድረሱ በጣም ደስ ብሎናል። ብፁዓን አባቶቻችን መጥተው ባርከውናል። ቡራኪያቸውን አግኝተናል። ትልቅ በረከት ነው። በጣም ነው ደስ ያለው። የተለያዩ ማህበራዊ ችግሮችን በሽምግልና ሲፈቱ የቆዩትና በሙስሊሙ ማህበረሰብ ታዋቂነት ያላቸው አቶ አህመድ መንዛ የበቆጂ ጨፋ መካነ ሕይወት ደብረ ቁስቋም መድኃኔዓለም ገዳም ህንፃ ቤተክርስቲያን የግንባታ ስራው ተጠናቆ ለቅዳሴ ቤት በዓል በመድረሱ የተደሰቱ መሆናቸውን ገልጸዋል። ሳታይ ሞ ከነ ቢፈማጁ ጊዜ በርባቺ ሳታይ ቶኩማ ከነራት ጊዜ በርባቺ ሳታይ አደም ከነራት ጊዜ በርባቺሳ ታይ ሀራወን ኩኑ ኤቢፋም ጀቹ ደጋባውመት ባጭሩ ዛሬ ይሄ ሁለተኛው ደስታዬ ምንድነው? በሀገራችን መንግስት በአሁን ሰዓት በሽግግር ላይ ባለበት ወቅት ላይ ሰዎች በእምነት እንዲለያዩ የተለያየ ስራ እየተሰራ ባለበት ሰዓት ያለምንም ፈንድ በህዝብ እርዳታና በህዝብ ላብ የተገነባውን ይህንን ታላቅ ህንጻ እዚህ ተራራ ላይ አቆመን ስናከብር ይህንን እንደ ሀገር ሽማግሌም እንደ አንድ የአካባቢ ነዋሪም መቻቻላችንን አንድነታችንና ህብረታችንን ሳንለይ ማንም ሀገር የለውም፣ ሀገር የጋራ ነው። ስለዚህ ይሄ ሀገር የኔ ነው ይሄ ሀገር ያንተ ነው የሚባል ነገር የለም። ሃይማኖት ሊለየን ይችላል። በሰባዊነታችንና ሰው በመሆናችን ግን አንድ ስለሆን አንድነታችንን ጠብቀን ነገም ሀገርን የምናሻግርበትን ህብረትና ቀጣዩን ትውልድ ደግሞ የምናስረክብበት ስለሆነ ትልቁ ደስታዬና ልገልጸው የማልችለው መሆኑን ላረጋግጥላችሁ ወዳለው ነው የሚሉት አባታችን። የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ግንኙነት መምሪያዎች የበላይ ኃላፊ ሊቀ ጳጳስ እንዲሁም የድሬዳዋና ጅቡቲ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አረጋዊ ዶክተር በማዕከላዊና ምዕራብ ጎንደር ሀገረ ስብከት በጎንደር ከተማ ሐዋርያዊ ጉብኝት አደረጉ። መምህር አቤል አሰፋ በቦታው ሆኖ ተከታትሎታል። ብፁዕ ዶክተር አቡነ አረጋዊ የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤትና የውጭ ጉዳይ መምሪያ ኃላፊ የድሬዳዋና የጅቡቲ አህጉረ ስብከት ሊቀ ጳጳስ በጎንደር ከተማ ሐዋርያዊ ጉብኝት ያደረጉት በብፁዕ አቡነ ዮሐንስ በማዕከላዊና ምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ መልካም ፍቃድ የአዘዝ ወረዳ ቤተ ክህነትና የደብረ ሰላም ሎዛ ማርያም ገዳም ሰበካ ጉባኤ ባዘጋጁት መርሃ ግብር ላይ ነው። በዚህ ሐዋርያዊ ጉብኝት ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስም ተገኝተዋል። ከጎንደር አየር ማረፊያ ጀምሮ በተደረገው ደማቅ አቀባበል የጎንደር ከተማ አብያተ ክርስቲያናት ካህናት፣ ሊቃውንት፣ የሰንበት ትምህርት ቤት አባላትና በጎንደር ከተማ የሚኖሩ ኦርቶዶክሳውያን በተሽከርካሪ ባጃጅና በእግር ተገኝተው በብፁዓን አባቶች ተባርከዋል። ብፁዓን አበው ሊቃነ ጳጳሳቱ በጥንታዊው የርዕሰ አድባራት አደባባይ ኢየሱስ ቤተ ክርስቲያን ተገኝተው ጸሎተ ኪዳን አድርሰዋል። በስነ ስርዓቱ ብፁዕ አቡነ ዮሐንስ የማዕከላዊና ምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ የእንኳን ደህና መጣችሁ ንግግር አድርገዋል። ብፁዕነታቸው በንግግራቸው ለረጅም ጊዜያት ብፁዕ አቡነ አረጋዊ ወደ ተማሩበትና ወደ ተወለዱበት ጎንደር እንዲመጡና ሐዋርያዊ አገልግሎት እንዲሰጡ ሐሳቡ የነበረ ቢሆንም ባለባቸው ተደራራቢ የሥራ ጫና ምክንያት ሳይሳካ መቆየቱን ገልጸው በዚህ ወቅት መሳካቱ እንዳስደሰታቸው ተናግረዋል። ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ ልጆች ተወለዱልሽ፣ ልጆች ተተኩልሽ ይላል። ህይወት ያለው ሁሉ በትክክል ትውልድ አለው፣ ይተካካል። በተለይም ደግሞ ከትውልዱ መካከል እንደ አጥቢያ ኮከብ የሚያበሩ ህዝብ የሚመሩ ለህዝብ የተሰጡ ለቅድስት ቤተ ክርስቲያን በተለይም የተሰጡ አባቶች ሲወለዱና ሲተኩ ደስታውን እጥፍ ድርብ ያደርገዋልና እንኳን ደስ አላችሁ በድጋሚ እላለሁኝ። በሌላ መልኩ ደግሞ ቅዱስ ዳዊት ትውልደ ጻድቃን ይትባረኩ ይላል። የደጋግ ሰዎች ልጆቻቸው ይባረካሉ ይላልና የተባረኩ አባት ከመካከላችሁ ስለወጡ አሁንም እንኳን ደስ አላችሁ፣ እግዚአብሔር ይመስገን። እግዚአብሔር ትውልዳችንን ስለባረከ ስላበዛን
ትውልዳችንን የሚያስመሰግኑ ለትውልዳችን አራያ አብነት የሚሆኑ ልጆችን በየጊዜው በየአዝማናቱ ስለሚተካልን እግዚአብሔር ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። በጥንታዩ የርዕሰ አድባራት አደባባይ ኢየሱስ በነበረው የአቀባበል ስነ ስርዓት ሊቃውንተ ቤተ ክርስቲያን ያሬዳዊ ዝማሬ አቅርበዋል፣ ቅኔም አበርክተዋል። ሊቃውንተ ጎንደር ምትሄዘል መጻተ ወልደ አብ ዘንቱ እስመ ስውራን ዮሐንስ ወአረጋዊ ተከስተወልማ ለአረጋዊ ያዕቆብ ውስተ ዘጽዋየ ስሙ ተሊለ ሰዋሰዊሁ ወንጌል ውስተ ደብረ ሮዛ ተተክለ አምላኬ ገይ ሳቤከ ህሙማኒሃ ለቤቴል ልዕልተ ልውልበይ ይትፈወሱን ዘይጠመቁ በወንጌል ማይ። የጎንደር ከተማ ከንቲባ አቶ ሞላ መልካሙ ብፁዓን አባቶች ወደ ተቀደሰችው ጎንደር ከተማ እንኳን ደህና መጣችሁ በማለት ንግግር ያደረጉ ሲሆን ከንቲባው የብፁዓን አባቶች መገኘት ለመንፈሳዊና ማህበራዊ እሴቶች መጎልበት ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ብፁዕ አቡነ አረጋዊ ያው የሀገረ ስብከቱ ዋና ስራ አስኪያጅ ጎንደርን ለመባረክ ህዝቡን ለመባረክ ወንጌሉን በአግባቡ ለማስተማር ሃይማኖት የበለጠ እንዲጠነክር ህዝቡም ለእምነቱ ተገዥ እንዲሆን በእምነቱ እንዲጸና ለማድረግ እዚህ ጎንደር ከተማ ተገኝተው የሚያደርጉት አጠቃላይ ሃይማኖታዊ ቆይታቸው የተሳካ እንዲሆን ከተማ አስተዳደራችን አስፈላጊው ሁሉ ያደርጋል። በተለይም ሊቀ ጳጳሱ አቡነ አረጋዊም ሌሎች ጳጳሳትም ለጎንደር ከተማን ማጠቃላይ ህዝበ ክርስቲያኑን በመባረክም ከተማዋን በመባረክም የሚያደርጉት አስተዋጽኦ ቤተክርስቲያኗ የበለጠ ዋናዋን ዓላማዋን ተልኳን የበለጠ እንድትወጣ አብያተ ክርስቲያናቱም የአብያተ ክርስቲያናት ስራ አስኪያጆችም በአጠቃላይ መላው አባቶች ምዕመኑ በሙሉ ለሰላም፣ ለልማት፣ ለፍቅር፣ ለመተሳሰብ የሚያበረክቱን አስተዋጽኦ የበለጠ እንዲያጠናክሩ የበለጠ ወንድማማችነት እንዲጠናከር የሚያበረክተው አስተዋጽኦ ቀላል የሚባል ስላልሆነ ብፁዕ አባታችን ቆይታቸው ያማረ እንዲሆን የሰመረ እንዲሆን የመጡበት ዓላማም እንደሚሳካ በዚህ አጋጣሚ ማሳሰብ ፈልጋለሁ። ብፁዕ አቡነ አረጋዊ በዕለቱ ባስተላለፉት መልእክት ሰዎች ከዘረኝነት መንፈስ ወጥተው በመከባበር አብረው ሊኖሩ እንደሚገባ አጽንኦት ሰጥተው ተናግረዋል። በጥንታዊቷ ደብረ ሰላም ሎዛ ማርያም ገዳም የተገኙት ብፁዓን አባቶች ቀድሰው በማቅረብ ሰፊ ትምህርተ ወንጌል እየሰጡ ሲሆን ሊቃውንት ያሬዳዊ ዝማሬ አቅርበዋል፣ ቅኔም አበርክተዋል። ብፁዓን አባቶች በቆይታቸው ለሕዝበ ክርስቲያኑ ትምህርተ ወንጌል በሰፊው አስተምረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አሉ። 7ቱ አጽዋማት ወደ ቀን ሲቀየሩ ከ195 እስከ 225 ቀኖች ይሆናሉ። እነዚያን 225 ቀኖችን ቀንሰን ምን ብለን 185 ቀኖች ይሆናሉ። እኒያን 185 ቀኖችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ሌላ ነገር ምንም ሳታረጉ ቁርሳችሁን ብቻ በመስጠት በየዓመቱ አንዳንድ ሆስፒታል መስራት እንችላለን። እንገራችሁ ግን እኛ ይህን ማድረግ ስለማንችል የተውነውን ነገር ለእግዚአብሔር ክብር የተውነውን ነገር እርም የሆነውን ነገር መልሰን ስለምንበላው ከሀብታችን ይልቅ ድህነታችን በዝቷል። ከበረከት ይልቅ እርግማን ሆኗል። ምክንያቱም እርም የሆነውን የበላ የተረገመ ነው ተብሏልና። በጉራጌ ሀገረ ስብከት በእዣ ወረዳ በቆጠር ገድራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም የተገነባው የአብነት ትምህርት ቤትና የካህናት ማሰልጠኛ መንፈሳዊ ትምህርት ቤት ብፁዕ አቡነ መልከጼዴቅ የአዲስ አበባና የጉራጌ ሀገረ ስብከት ሊቀ ጳጳስ በተገኙበት ተመረቀ። ሰላም አንባዬ ተጨማሪ አላት። በማህበረ ጽዮን ቅድስተ ማርያም ዳግማዊት ኢየሩሳሌም ሀገር አቀፍ የጉዞ ማህበር የተሰራው የአብነት ትምህርት ቤትና የካህናት ማሰልጠኛ ብፁዕ አቡነ መልከጼዴቅ የአዲስ አበባና የጉራጌ አህጉረ ስብከት ሊቀ ጳጳስ፣ መጋቢ ስብሐት ሳህሉ ተሰማ የጉራጌ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ ሰራተኞች እንዲሁም የወረዳው የሥራ ኃላፊዎችና ከአዲስ አበባ የመጡ በርካታ እንግዶች በተገኙበት የካቲት 21 ቀን 2013 ዓመተ ምህረት በተለያዩ መንፈሳዊ መርሃ ግብሮች በደመቀ መልኩ ተመርቋል። በምረቃው ስነ ስርዓት ላይ የአብነት ተማሪዎች በተለያየ ቋንቋ መልእክትና ቅኔ አቅርበዋል።
አመ ጸንሰት ኤልሳቤጥ ወልዳ ዮሐንስሃ ወልደ መጻ መልአከ እግዚአብሔር ሀበ ማርያም እሙ ለእግዚእነ ወይቤላ ሰላም ለኪ ናሁ ትጸንሲ ወትወልዲ ወማርያም አውሳት እንዘ ትብል እፎይ ከውነን ዝንቱ እንዘ ይአምር ብእሲአነ ዱበቲ አንጀሉ ጊዜ ላሉ ዱባሮን ኤርገማን ዋቀዮ ቅዱስ ገብርኤልን ዱፌት እኑሉ ፎፍታ ጀደን ሃዳ ዋቀዮ እንታታ እኑሉ ፎፍታ ጀደን እሺን አከምቲ ኩንታ አኒ ዲራን ቤኩ አከምቲ ናታ ጀቴት ኤርገማ ዋቀዮ ገብርኤል ወጅን እሞርሚቴን እኒ ማል ጀደኒ አከምቲ ዋቀዮ ካን እንደንደኘ ማልቱ ጅራ ዋቀዮ ጎቹ ካን እንደንደኘ ማልቱ ጅራ ብያ ከነረቲ ለፈ ከነረቲ ኩንዱ ካን ዋቀዮቲ ጀደን ዘርዌንም ያምሰግኔ የዋረችን የማርያም ዘንጋነ ሶንታነባ ያምሰግኖ የነበረ ዝህ የንቃር ዝረገውም ቤቴ ዝረገውም ቢውሪ ቅዱስ ገብርኤል የማርያም የወጠነች ታቃል ይውድናይቲ ቸን ግዝ በቸነ ግዝ ቲውድና ግዝ ዝህ ይያየህር እያየት ገቤ ባለችን ትትኩራ ኮን ግዝ መለሰላም ጌታ አደረብሽን ጌታ መንጠናሽም ባረንታን ነው ወደና ወንጌል ምዕራፍ ቁና ከቁጥር 48 እሚትኛ ድንግል ማርያም በዚህ ኩሉም ዘር ማንዘር ያምሰግኔው ኩሉም ዘር ማንዘር ያምሰግኔው አለትን ጊዜ ለእንዶት የሂባይ ለኤልሳቤጥ ያወረረቱ ቃልን እዚህ ቃሉ በልን ሰገደ አመሰገነ እያሉ ነበር ሊቃውንቱ ሲነግሩን የነበረው። በተጋባዥ መምህርም ትምህርት ተሰጥቷል። አስተማሰልኩኪ እንታቤ እነሆ በእኔ እመስልሻለሁ የሚል ነው። ቃሉን የምናገኘው መኃልየ ዘሰሎሞን ምዕራፍ 1 ቁጥር 9 ላይ ነው የምናገኘው። ቃሉ ደግሞ የተነገረው ዛሬ በቤቷ ለሰበሰበችን ነቢያት ሐዋርያት በመንፈስ ቅዱስ ያመሰግኗት ለነበረች መድኃኒት ይሆን ዘንድ በቀራንዮ የተሰቀለውን መድኃኒታችን ክርስቶስን ያስገኘችልን የእመቤታችን የቅድስት ድንግል ምሳሌ ነው። በገዳሙ እያከናወነ የሚገኘውን አጠቃላይ የልማት እንቅስቃሴ ሪፖርት በበኩረ ትጉሃን ትእዛዙ ኮሬ እንዲሁም በማህበረ ጽዮን ቅድስተ ማርያም ዳግማዊት ኢየሩሳሌም ሀገር አቀፍ የጉዞ ማህበር በገዳሙ እያከናወነ የሚገኘውን አጠቃላይ እንቅስቃሴ በማህበሩ ዋና ሰብሳቢ ሪፖርት ቀርቧል። በዚህ ቅዱስ ስፍራ እየተከናወነ ያሉትን 3 የልማት ስራዎች ማለትም ህንጻ ቤተክርስቲያን ግንባታ፣ ቤተ መዘክርና የአብነት ትምህርት ቤት ዋና ዋናዎቹ ሲሆኑ ዛሬ የምንገልጸው ግን የአብነት ትምህርት ቤቱን ብቻ ነው። ታላቁ ሚስጥራዊ ቅዱስ ቦታ ቆጠር ገድራ መካነ ቅዱሳን ቅድስት ኪዳነ ምሕረት ገዳም መነሻው ረቂቅ መድረሻው ሩቅ በመሆኑ ጥቂቱን ብቻ እንናገራለን። ብዙዎቻችሁ አዳዲሶች ስለሆናችሁ ገዳሙ በትንቢት የተመሰረተው በነፍሰ ኄር ብፁዕ አቡነ መልከጼዴቅ የጉራጌ ከምባታ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የመጀመሪያው ነው። ከ320 ሄክታር በላይ ባለው ጥቅጥቅ ባለ ደን ውስጥ ገብተው ስለ አሁኑ መካነ ቅዱሳን ስለዛን ጊዜው ጫካ የቀድሞ ግብሩን የቅዱሳን ቦታ መሆኑን በተናገሩ በጥቂት ዓመታት ልዩነት 2003 ዓመተ ምህረት መሰረት ድንጋይ ተቀመጠ። ከዚህ በኋላ ነው የብፁዕነታቸው ትንቢት የተፈጸመው። 7 ጥንታውያን ዋሻዎች በውስጣቸው የ600 ዓመት የዘመነ ብሉይና የሐዲስ ኪዳን ጽላት ቅዱስ ዮሐንስን ጨምሮ ብዙ ንዋያተ ቅዱሳን ተገኙ። በወቅቱ በ2005 ዓመተ ምህረት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሚጦስ ይህን ቦታ የቅዱሳን በዓተ ነበረና ወደ ፊትም ስለሚሆን መካነ ቅዱሳን ብየዋለሁ ብለው ሰየሙት። በዕለቱ የአዳሪ ትምህርት ቤትን መሰረት ድንጋይም አስቀመጡ። እነሆ ከዚያ ጊዜ ጀምሮ ቦታው በቱሪስት የሚጎበኝና የሊቃውንት ማፍሪያ ሆኗል። ማህበረ ጽዮን ቅድስት ማርያም ዳግማዊት ኢየሩሳሌም ሀገር አቀፍ የጉዞ ማህበር እንደ መንፈሳዊ ማህበርነቱ በሀገራችን ኢትዮጵያ በተለይ በገጠሪቱ ክፍል ከ3 አስርት ዓመታት በላይ በተለያዩ የአገልግሎት ዘርፍ ላይ በመሰማራት ከአባላትና በጎ አድራጊ ምዕመናን የሚያገኘውን እውቀትና ገንዘብ በማሰባሰብና በማቀናጀት ትምህርተ ወንጌልን በማስፋፋት ገዳማትና አድባራትን በቅዱሳት መጻሕፍትና በንዋየ ቅዱሳት እጥረት አገልግሎት እንዳያቋርጡ በመርዳት እንዲሁም ህንጻ አብያተ ክርስቲያናትን
የአብነት ትምህርት ቤቶችን በመገንባት የነገ ቤተክርስቲያኒቱን ተከታዮች በማፍራት ላይ ይገኛል። በመጨረሻም ብፁዕነታቸው ማህበሩ ለቤተክርስቲያን እያደረገ ያለውን ስራ በማመስገን ትምህርትና ቃለ ምዕዳን አስተላልፈዋል። ማህበራችሁ በጣም ታላቅ ማህበር ነው። የቤተክርስቲያን አንድነት የሚያሳይ ነው። አሁን በደቡብ ወሎ ደግሞ በግሸን ላይ እንግዲህ ሌላ አይነት ትምህርት ቤት ልትሰሩ ነው ማለት ነው። ይሄ ምን ያሳያል? ቦታ የላችሁ ወሰን የላችሁ ማለት የሁሉም ናችሁ ማለት። ዛሬ የጠፋብንም ይሄ እንዲህ የሚያስብ ነው። ሁሉ የኔ ነው እኔም የሁሉም ነኝ፣ በቃ መድረስ ባለብኝ ሁሉ መስራት አለብኝ የሚል ምእመንም ካህንም የቤተ ክርስቲያን አገልጋይም ያስፈልጋል። በአይምሮ የጠበበበት ሰው በቦታ ይከለላል። ክርስቲያን አገር የለውም። እንኳን ኢትዮጵያውያን በአንዲት ሀገራቸው ቀርቶ ነጮቹን ቢሆን የኛ አማኞች ኦርቶዶክስ ሲሆኑ ከዛ በኋላ ሀገራቸው ናት ኢትዮጵያ፣ የነሱም ሀገር የኛ ናት። በኦርቶዶክስነታችን ግብጽ የኛ ነው፣ አርመን የኛ ነው። እንዲህ አስፍተን ስንሄድ ፍቅር ይጸናል፣ ሰላም ይበዛል፣ አንድነት ይጠነክራል። በአብነት ትምህርት ቤቱ ግንባታ ወቅት ከፍተኛ አስተዋጽኦ ላበረከቱ አካላት የምስጋና ምስክር ወረቀትና ሽልማት ተበርክቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ያከናወነውን የማስፋፊያ ስራ በብፁዓን አበው ሊቃነ ጳጳሳት ተመርቆ ተጎብኝቷል። መምህር ጌታቸው በቀለ የትንሣኤ ዘጉባኤ ማተሚያ ቤት በቤተ ክርስቲያን ብቸኛው ማተሚያ ቤት ነው። ማተሚያ ቤቱ በርካታ ታላላቅ መጻሕፍትን፣ ደረሰኞችን፣ ምስጢራዊ ሰነዶችን እንደሚያትም ይታወቃል። ማተሚያ ቤቱ በ5 ዓመት መሪ እቅድ ውስጥ የያዛቸውን ስራዎች መፈጸሙን ለማብሰር ባዘጋጀው መርሃ ግብር ላይ ብፁዓን አበው ሊቃነ ጳጳሳት ተገኝተው ድርጅቱን ጎብኝተዋል። ብፁዕ አቡነ ያሬድ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የአርሲ ሀገረ ስብከት ሊቀ ጳጳስ ድርጅቱ ሲቆረቆር የነበረው ቴክኖሎጂ ከዛሬው የተለየ ቢሆንም ድርጅቱ አሮጌውን ማሽን ከአዲሱ አጣጥሞ በትጋት እየሰራ የሚገኝ መሆኑን ገልጸዋል። ብፁዕነታቸው አያይዘውም ድርጅቱ አድጎ አገልግሎቱ ሰፍቶ በየክልሎች ቅርንጫፍ ሊኖር እንደሚገባ ማብራርተዋል። እዚህ ደረጃ ለማድረስ የደረሳችሁ ብዙ ውጣ ውረድ እንዳለ ግልጽ ነው። ሲቆረቆር ቤት ሲመሰረት የነበረው ቴክኖሎጂና አሁን ያለንበት ትላንት ዛሬ ነገ የሚፈረኩ የሚወጡ ማሽኖችና ሳይንሶች በየጊዜው እድገት አለ። በየጊዜው እሱ ንግድ ዓለም ነው። ወደ ኋላ እየጣል እነሱን እየተከተል መሄድ ግድ ነው። በእነሱ ግን ይሄን ሳይል ይሄ መስሪያ ቤት አሮጌውንም ጥንታዊነቱን ሳይለቅ ጥንቱንም ማሽኖችን እየጠገነ እየሰራበት በትጋት አስታሞ ጠብቆ ምንም እንኳን ዛሬ ውድድሩ ሩጫው ፍጥነቱ ከብዙ ጋራ ውድድር ባለንበት ዘመን ከብዙዎች ጋራ ተቀናቃኝ ባለበት ጊዜ ይሄ ቤት ደግሞ ለዚህ ቤት ትኩረት አለመስጠትም ይኖራል። አቤት ሲባልም ቶሎ ፍትህ አለማግኘት ፍትህ ማግኘት ለማግኘት ደግሞ የኢኮኖሚ ጉዳይ ሊሆን ይችላል። ዛሬ አንዱ ማሽን ሰማይ ነው ዋጋው። ይሄ ቤታችን ደግሞ ያን ለመሸፈን ጊዜ ይጠይቃል። ዛሬ ነገ በማለት ሊጓተት ይችላል። ግን የሆነ ሆኖ ይሄ ያልተሟላም ሳትሉ ባላችሁ ማሽን ባላችሁ እውቀትና ጉልበት ይሄን ስራ አስቀጥላችሁ በእውነቱ ከነበረው ደግሞ አሁን ተሻሽሎ በተለይ ይሄ የኤሌክትሪክ ኃይል ባለው እውቀታችሁና ባሉት ማሽኖች እዚህ ያደርሳችኋል። አሁን ትልቁ ችግር የነበረው የዚህ ኤሌክትሪክ ጉዳይ ነው። በኤሌክትሪኩ እጦት ማሽኖች በሙሉ አልተንቀሳቀሱም። መምህር መላከመዊ እዛ ውስጥ ሲያስረዱን ይሄ ቤት ያሉት ማሽኖች በአሁን ያሉት ማሽኖች 220 ኃይል ምንጭ የኤሌክትሪክ ፓወር የሚጠይቅ ነው። ግን አሁን የተፈቀደ ከ330 የሚደርስ ኃይል እንግዲህ ትርፍም እንዳለ ማስፋፊያም ቀጥሎም ይሄ ድርጅት እንደሚያድግ እንደሚስፋፋ ተስፋ አለን። እነዚህ ኤሌክትሪክ ጉዳይ ከተፈታ ማሽኖችን የማስገባት ወቅቱ የሚፈቅደውን እያጠኑ በባለሙያ እያጠናችሁ ስታቀርቡ የቅዱስ ሲኖዶስ ጸሐፊ ያሉ ቅዱስ ሲኖዶስ ይሄንን እድገት እዚህ አይደለም ይሄ ማተሚያ ቤት በየክልሎች ቅርንጫፍ መኖር ነበረበት። አሁን ያለው እዚህ ብቻ ነው። መስፋት አለበት፣ ማደግ አለበት፣ መስፋት አለበት። አህጉረ ስብከቶችም እንዲሳተፉበት በሙያም በእውቀትም ሆኖ ተባብሮ እስከታች ወርዶ መስራት አለበት። ብፁዕ አቡነ ዮሴፍ የቅዱስ ሲኖዶስ ዋና ጸሐፊና የሲዳማ ጌዶና ቡርጂ አህጉረ ስብከት ሊቀ ጳጳስም ማተሚያ ቤቱ እየተሻሻለ እንደመጣ ጠቁመው ይህ ውጤትም ሊገኝ የቻለው ሰራተኛው በአንድነት በመተባበር በፍቅር መስራታቸው መሆኑን ገልጸዋል። ዛሬ በዚህ ሰዓት ላይ በዚህ ጊዜ ያየነው ነገር የጎበኘነው ነገር ለቤተ ክርስቲያናችን ተስፋ ሰጭ
ቤተክርስቲያን መስራት እንደምትችል ቤተክርስቲያን እንደዚሁም ደግሞ ለብዙ ዘመናት ከ50 ዓመት በላይ የቆየ ማተሚያ የተሻሻለ መምጣቱን ማየት የቤተክርስቲያናችን ያለውን የወደፊት የምን ያህል መስራት እንደምትችል የሚያሳይ የሚጠቁም ሆኖ ነው እኔ በግሌ ያየሁት። ይህም ደግሞ በውስጤ ትልቅ ደስታና ትልቅ ራዕይ ፈጥሮብኛል። ብንሰራ እንደምንችል ነው እና እዚህ ያየሁት ደግሞ አንዱ ስራው ማተሚያ ቤቱን ማሽኖች ገብተው ተገጣጥመው ስራ ላይ ከመዋላቸው በፊት የናንተ አብሮነት እንደሰራው የናንተ ሰላም እንዲህ አይነት ስራ እንደሰራ የናንተ ተባብሮ የመስራት ውጤት እንዳመጣ የሰው ልጅ በስራ ከተባበረ መረዳዳት ከቻለ በጋራ ከሰራ መደማመጥ ከቻለ ማቀድ ከቻለ መወያየት ከቻለ መስራት እንደሚቻል ፍቅራችሁንና በትርፍ ጊዜያችሁን ሳይቀር እዚህ ቦታ ላይ ያደረጋችሁ ወድቆ የነበረውንና ሊዘጋ የነበረውን ነገር የቀየራችሁ የለወጣችሁ መስራት እንደሚቻል ያሳያችሁ ስለሆናችሁ ይሄ ለሁላችን ትልቅ አርአያና ትልቅ ምሳሌ ይሆናል ብዬ አምናለሁ። የትንሣኤ ዘጉባኤ ማተሚያ ቤት ዋና ስራ አስኪያጅ መላከማዊ ቀሲስ ሳሙኤል እሸቱ ማተሚያ ቤቱ በ5 ዓመት መሪ እቅድ ውስጥ የፈጸማቸው 3 ዋና ዋና ስራዎችን አብራርተዋል። ማተሚያ ቤቱ በ5 ዓመት መሪ እቅድ ውስጥ የያዛቸውን 3 ዋና ዋና ስራዎች መፈጸማችንን ለማብሰር ነው ይህንን መርሃ ግብር ያዘጋጀ ነው። አንደኛው የማስፋፊያ ስራ መስራት ነበር። ይህንን አከናውነን ቤቱን እድሳት አድርገን ሌሎች የንግድ ተቋማትን ከ6 በላይ ገንብተን በወር 100,000 ብር ድረስ እናገኝባቸዋለን። እነሱን ከካፍቴሪያው ጋር ይሄ ለነዳጅ ለቢሮ ወዘተርፈ የሚሆን ገቢ ነው ማለት ነው። ቀጥሎ ደግሞ የማሽን የማስመጣት ሂደት ነበር። ይህንንም ብፁዓን አባቶች የጠቅላይ ቤተ ክህነት የስራ ኃላፊዎች በየደረጃው ያሉ ባደረጉልን ከፍተኛ ድጋፍ ከጀርመን ሀገር አምጥተን የተከላ ስራውን አከናውነናል ማለት ነው። ይሄ ሁለተኛውና ትልቁ ስራችን ነው። ሶስተኛው ስራችን ከመብራት ጋር የተያያዘ ነበር። በእውነት እንደምታውቁት የዚህ ሀገር የመብራት ሁኔታ ችግር ነው። በየቦታው ትራንስፎርመር ማግኘቱን ኃይል ማግኘቱን በጣም ማተሚያ ቤቱ በእግዚአብሔር ቸርነት በእናንተ በአባቶች ጸሎት እንጂ ከመብራት መቆራረጥና እጦት ጋር ተያይዞ ከስሮ ሁሉ እስከ መዘጋት ይደርስ ነበረ። ግን በተቻለ መጠን ሰራተኛውን በፈረቃ እያስገባን እንዲሁም ደግሞ የትርፍ ጊዜ ሰዓት ያለ ክፍያ እያሰራን ሁሉንም አጽዋማት ሰራተኛው ያለ ክፍያ የትርፍ ሰዓት ይሰራል ማለት ነው። ክፍያ ሳይኖር አሁን ለምሳሌ ውዳዴ ሲመጣ ቅዳሜን ሙሉ ቀን ክፍያ አይጠይቅም፣ ግን ይሰራል ለማተሚያ ቤቱ እድገት ማለት ነው። ይሄን በማድረግ ባደረግነው ከፍተኛ ጥረት ከስዩማን ተስፋዬን ራአዮ ባደረጉልን ከፍተኛ ጥረት መብራት አግኝተን እንግዲህ ሙሉ የሆነ የማስፋፊያ ስራውን አጠናቀን ወደ ምርት ተግባር ስለገባን አባቶች ብትመርቁን ብታዩልን በርቱ ብትሉን ከዚህ በላይ መስፋት ወደፊት ደግሞ ያቀርናቸው ስራዎች አሉና እሱም በዝርዝር ስናቀር ለመደገፍ ብቻ ሳይሆን ምስክር ሆናችሁ አብራችሁን እንደምትቆሙ ተስፋ በማድረግ ይሄን መርሃ ግብር አዘጋጅተናል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ድርጅት አስተያየታቸውን የሰጡት የድርጅቱ ሰራተኞች በተመደቡበት መስክ ጠንክረው እየሰሩ እንዳሉ ገልጸው በስራቸውም ደስተኞች መሆናቸውን አስረድተዋል። አስናቀች ክብረት የጥራት ክፍል ዋና ኃላፊ፣ የታዩት ለውጦች ማሽኖች መጥተውልናል፣ መብራት ገብቶልናል እና በቃ በጣም ደስተኞች ነን። በስራችንም በጣም እውነቴን ነው እግዚአብሔር ይመስገን። እግዚአብሔር ብዙ በረከት ሰጥቶናል እና ጉልበታችንን ወደ ኋላ ሳንል በእግዚአብሔር ቸርነት እስካሁን ድረስ አለ። በቅድሚያ ላመሰግን የምፈልገው ቀደም ያሉት አባቶቻችን ጥለውልን ይሄ የሄዱት መሰረት ነው። ይሄ ማሽንም ሆነ ድርጅት ማለት ነው። እናም እኛ ተረክበን እንግዲህ እየሰራን ነው ያለ ነው። እግዚአብሔር ይመስገን። ባሳለፍነውም ጊዜ የነበረን ችግር ያው ይታወቃል። ሆኖም መላከማዊ ቀሲስ ሳሙኤል እዚህ ቤት ከመጡ ጀምሮ ግን ብዙ ለውጦችን አሳይተውናል።
በደሞዝም በእድገትም ማለት ነው ጥሩ ነው ያለን ሁኔታ ማለት ነው። አዎ እዚህ ድርጅት እኔ ከመግባቴ በፊት ብዙ ስራዎች የሚሰሩ አይመስልም ነበር እንደገባው እንደተረዳሁት ከሆነ ግን እኔ ከገባው በኋላ በሚሰጠኝ የስራ አመራር መሰረት አይሰሩም የተባሉትን ስራዎች እየሰራው ነው ያለሁት እና እኔ ከመጣው ብዙ ለውጦች አሉ። የተለያዩ አዳዲስ ማሽኖችን መጥተዋል። ምርቱም ጨምሯል። ከመጀመሪያው አሁን በዚህ በ2 ዓመት ውስጥ ከፍተኛ የሆነ ምርት እያመረትን ያለን። በደቡብ ኦሞ ሀገረ ስብከት ሊገነባ ለታቀደው የቅዱስ ባኮስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተባርኮ ተቀመጠ። መምህርቱን አሚን ዋቅጅራ እንደሚከተለው አጠናቅረዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡብ ኦሞ ሀገረ ስብከት ቅዱስ ባኮስ አጸደ ሕፃናትና አንደኛ ደረጃ ትምህርት ቤት ከተመሰረተ 2011 ዓመተ ምህረት ጀምሮ የአካባቢው ሕፃናትን ከአጸደ ሕፃናት እስከ 4ኛ ክፍል በሁለት ፈረቃ በመክፈል በመቶዎች የሚቆጠሩትን ሕፃናት በማስተማር ላይ ይገኛል። እነዚህ ሕፃናት የነገው ሀገር ተረካቢ ሃይማኖት መስካሪ እንደመሆናቸው መጠን ከቀለም ትምህርቱ ጎን ለጎን የስነ ምግባርና የታሪክና የምስጢር ማህደር የሆነውን የግዕዝ ቋንቋንም እየተማሩ መሆኑን ብፁዓን አባቶች ባርከው ላቀረቡላቸው ጥያቄ ሕፃናቱ የተማሩትን የግዕዝ ትምህርት በማሰማት በተግባር ለአባቶቻቸው ለብፁዓን አበው ሊቃነ ጳጳሳቱ ገልጸዋል። ክርስትናን ወደ ኢትዮጵያ በሐዋርያው በቅዱስ ፊልጶስ እጅ ተጠምቆ በ34 ዓመተ ምህረት ለመጀመሪያ ጊዜ ወደ ኢትዮጵያ ባመጣው በቅዱስ ባኮስ ስም የተመሰረተው ትምህርት ቤት አሁን ካለው ነባራዊ ሁኔታ ሕፃናቱን ከዚህ በላይ ተቀብሎ ለማስተማር ያለ ሁኔታ አመቺ ባለመሆኑ በቀጣይ ከአጸደ ሕፃናት እስከ ሁለተኛ ደረጃ ትምህርት ቤት ከፍ ብሎ አድጎ ለማሰራትና ተማሪዎችንም በተደራጀ መልኩ ተቀብሎ ለማስተማር ይቻል ዘንድ አዲስ ትምህርት ቤት ማሰራቱ ግድ ነው። በመሆኑም የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፊልጶስ በተገኙበት ብፁዕ አቡነ ዮሴፍ የቅዱስ ሲኖዶስ ዋና ጸሐፊና የሲዳማ ክልል የጌዶ ዞን የአማሮና ቡርጂ ወረዳዎች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከጼዴቅ የጉራጌና አዲስ አበባ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የከምባታ ሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የምስራቅ ወለጋ ሆሮ ጉድሩና የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ በተገኙበት አዲስ ለሚሰራው የቅዱስ ባኮስ አንደኛ መለስተኛና ሁለተኛ ደረጃ ትምህርት ቤት በብፁዓን አበው ሊቃነ ጳጳሳቱ ጸሎትና ቡራኬ የመሰረት ድንጋይ ተቀምጧል። በዚህ የመሰረት ድንጋይ የማስቀመጥ ስነ ስርዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ዋና ስራ አስኪያጅ በሆኑት በሊቀ ማእምራን ፋንታውን ሙጬ የመሰረት ድንጋዩ ላይ የተገለጸው ጽሑፍ ለብፁዓን አበው ሊቃነ ጳጳሳቱና በስፍራው ለተገኙ ሊቃውንተ ቤተክርስቲያንና ምእመናንም ተነቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ኦሞ ሀገረ ስብከት የቅዱስ ባኮስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የመሰረት ድንጋይ የካቲት 15 ቀን 2013 ዓ.ም በብፁዕ አቡነ ፊልጶስ የደቡብ ኦሞ ሀገረ ስብከትና የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና በብፁዓን አበው ሊቃነ ጳጳሳት ተቀመጠ። የመርሃ ግብሩ የመዝጊያ ጸሎት በብፁዕ አቡነ ዮሴፍ መልእክትና ጸሎተ ቡራኬ የተጠናቀቀ ሲሆን አምላካችን ሆይ ይህንን የጣልነውን የመሰረት ድንጋይ በሰላም እንዳስጀመር በሰላም ደግሞ አስፈጽመ ለምራቄ እንድታበቃልን መልካም ፈቃድ ይሁንልን። ይህንን ለመስራት የተዘጋጁትን ልጆችህን ደግሞ በጉልበታቸው በገንዘባቸው በጸሎታቸው የሚረዱትን ሁሉ እንድትጠብቅልን መልካም ፈቃድ ይሁንልን። ሕፃናቱንም በእውቀት በጥበብ በጸጋ በሞገስ አሳድግልን። ተማሪዎቹም ቅዱስ ባኮስ ትምህርት ቤቴ ያደግኩብሽ የተማርኩብሽ ኑሪ ለዘላለም እንደኮራውብሽ የሚለው መዝሙር እየዘመሩ በብፁዓን አባቶቻቸው ቡራኬ የዕለቱ የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳቱ ተባርኮ የማስቀመጥ ስነ ስርዓት ተጠናቋል። የተከበራችሁ ተመልካቾቻችን የያዝናቸው ዜናዎች በዚህ ፈጸም። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብሮች ጋር ቆይታ እንድታደርጉ እንጋብዛለን። ከዜናዎቹ ጋር ማርቆስ ተበቀ ነበርኩኝ። መልካም ጊዜ